የፋሲካ ቀን ላይ ነው የቅዱስ ቁርባን የተመሰረተው። በነገራችን ላይ የአይሁድ ፋሲካ በነበረበት ቀን ላይ እንደው ጌታዊ ፋሲካን ቤት ታደርጋለህ ተብሎ ተጠይቆ ከገሌ ቤት ተብሎ በዛ ተሰባስበው ፋሲካን በአንተ አደርግ ዘንድ ወዳለሁ በሉት ካለ በኋላ ጌታችን ኢየሱስ በዛ ፋሲካን ያደርጋሉ እና ፋሲካን ሲያደርጉ ጌታችን ኢየሱስ ህብስትን አንስቶ ባርኮ ቆርሶ ይህ ሥጋዬ ነው ብሎ ይሰጣቸዋል። ጽዋን የሚያነሳና ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ይሰጣቸዋል እና ይህ ዝም ብሎ የሆነ እንደ ግጥምጥሞሽ አይደለም፣ እንደ ኮንሲደንት አይደለም። ማለት የፋሲካ ቀን ሆኖ ደግሞ መልሶ ሥጋዬን ብሉ ደግሞ ብሎ ይሰጣቸዋል እና በፋሲካ ቀን አይሁዳውያን የሚያደርጉት አንድ ነገር አለ። በዘጸአት ምዕራፍ 12 ላይ እንደታዘዙት አንድ ነውር የሌለበትን በግ ያርዱና መስዋዕት አድርገው የእሱን ሥጋውን ነበር የሚበሉት። እንደሚታወቀው በፋሲካ ቀን የሚበላ ሥጋ ካለ የሚበላው የፋሲካው በግ ሥጋ ነው እና በሐዲስ ኪዳን ደግሞ ያ የፋሲካው በግ ጉዳይ ምሳሌነቱ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ስለሆነ ጳውሎስም እንደተናገረው በመጀመሪያ ቆሮንቶስ መልእክቱ ፋሲካችን ክርስቶስ ታርዷልና ብሏል እና ክርስቶስ ፋሲካችን ሆኖ በሐዲስ ኪዳን ስለታረደ አሁን በሐዲስ ኪዳን እኛ የምናደርገው ፋሲካ ክርስቲያኖች የምናደርገው ፋሲካ እንደው አንድ የሆነ ጤንነቱ የተጠበቀለት ነውር የሌለበት በግን ጠብቀን አርደን የእሱን ሥጋ በመብላት ሳይሆን እውነተኛውን የሕያው እግዚአብሔር በግ የሆኑን የክርስቶስን ሥጋ በመብላት ነው እውነተኛ ፋሲካ ነው የምናደርገው። ቅዱስ አትናቴዎስም እንደዛ ነው የሚለው። አሁን ከእርሱ ሥጋን ስንበላ ከጌታችን ማለት ነው ሥጋን ስንበላ ይህን ቅዱስ ቁርባን ስንቀበል በእውነትም ፋሲካን እናደርጋለን ይላል። በእውነትም ፋሲካ እናደርጋለን እና ጌታችን ይህንን ትልቅ ምስጢር የፈጸመው በዚህ በፋሲካ ቀን መሆኑ በቃ በሐዲስ ኪዳን የሚቀጥለው ይህ የፋሲካ ጉዳይ የክርስቶስን ሥጋ በመብላት የሚቀጥል እንደሆነ አስገንዝቦን አልፏል እና አሁን አባታችንም እንደውም ሲሉ ነበር አንዳንድ ጊዜ በልባችን ውስጥ ሰይጣን የተለያዩ የጥርጣሬ መንፈሶችን ሊዘራብን ይችላል። አይ እንደው ቅዱስ ቁርባንማ መታሰቢያ ብቻ ነው እንጂ አንዳች የሆነ ሌላ ጥቅም የለውም፣ የእግዚአብሔርን ጸጋ የምንካፈልበት አይደለም፣ አማናዊ የሆነ እውነተኛ የሆነ የራሱ የጌታ ሥጋና ደም አይደለም የሚል ነገርን ውስጣችን ላይ ሊፈጥርብን ይችላል እና ለዚህ ዋናው እንደው መፍትሄ ብዬ የማስበው ክርስቶስን በመጀመሪያ ደረጃ እናምነዋለን። እሱን አንድ ጊዜ ካመንን ይሄ ጥርጣሬ ሁሉ ይወገዳል ብዬ አስባለሁ። ክርስቶስን የሚያምነው ሰው ከዚህ ጥርጣሬ ይነጻል። ምን እያልኩኝ ነው? ጌታችን ለምሳሌ ሞቼ እነሳለሁ ብሎ ተናግሮ ነበር። ሞታለሁ ብሎ ተናግሯል፣ ደግሞ እነሳለሁ ብሎ ተናግሯል። ቃሉን ጠብቋል፣ ሞቶ ተነሳ። አሁን ይህ ክርስቶስን በጣም እንድናምኑ ያደርገናል። ማለት ከዚህ በፊትም በተደጋጋሚ እንደተነጋገር ነው ብዙ ሰዎች ባለሀብት እንሆናለን ብሎ ተነስተው ባለሀብት ሆኖ አሳይተውናል እና ጥሩ ነው። በተለያየ ዘርፍ ላይ ለምሳሌ ዶክተር ሆናሉ ብሎ ተነስተው ዶክተር ይሆናሉ፣ ፓይለት ሆናሉ ብሎ ተነስተው ፓይለት ይሆናሉ እና ጥረታቸውን እናደንቃለን። ግን ይህ የግላቸው ብቻ አይደለም፣ በጣም በርካታ ሰዎች ያደርጉታል። ሞቼ እነሳለሁ ብሎ ግን ሞቶ የሚነሳ አካል ግን አንድም የለም ዓለማችን ላይ። ሞቼ እነሳለሁ ብሎ እስቲ ይሞክረው፣ ሞቶ ይቀራል እንጂ ሞቼ እነሳለሁ ብሎ ሞትን ድል አድርጎ መነሳት የሚችል ግን የኔና የናንተ ጌታ ኢየሱስ ክርስቶስ ብቻ ነው እና ጌታችን ኢየሱስ ቃሉን እንዳወጣ እንደተናገረውም ሞተ፣ ከዛም ደግሞ ተነስቶ አሳየን። ስለዚህ አሁን በጌታችን በጣም እርግጠኞች ነን። ማለት ምንም ክርስቶስን እንዳንጠራጠረው ነው ያደረገን። ክርስትናን በጣም ጠንካራ የሚያደርገው አንዱ ነገር ይሄ ነው። ሞቼ እነሳለሁ ብሎ ሞቶ በተነሳ ጌታ ላይ የተመሰረተ እምነት ነው። ማለት ሞቶ በቀረ ሰው ላይ የተመሰረተ እምነት ላይ አይደለም ያለ ነው እና ይህ ክርስትናችን ላይ በጣም እንድንጠነክር ያደርገናል። የሆነ በዓለት ላይ እንድንመሰረት የሚያደርገን ይሄ ነው፣ የክርስቶስ ትንሣኤ። ለዛ ነው ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 15 ላይ ቁጥር 14 አካባቢ እንዴ ክርስቶስ ካልተነሳማ ስብከታችን ሁሉ ከንቱ ነው፣ የእናንተም እምነታችሁ ደግሞ ከንቱ ናታ ይላል። ክርስቶስ ካልተነሳ ስለዚህ የክርስቶስ ትንሣኤው ማዕከላችን ነው። አሁን ተመልከቱ፣ ጌታ ሞቼ ይነሳለሁ ብሎ መነሳቱ በጣም እንደ ትልቅ ነገር የሚታይ ከሆነ የምርም የሚታይ ነው። ሌላ ነገርም ሲናገር እንድናምን ያደርገናል። ተመልከቱ፣ ሞቼ ይነሳለሁ ብሎ ቃሉን ጠብቆ ያንን ነገር ከፈጸመ ምንም ነገር ቢናገር አንጠራጠሩም። ለምሳሌ ሞታችሁ ትነሳላችሁ ማለት ሞታችሁ አትቀሩም ትነሳላችሁ ብሎናል። ስለዚህ እኔ አሁን ሙቼ እንደማልቀር 101% እርግጠኛ ነኝ። ክርስቲያኖች ሁላችንም ሞተን እንደማንቀር በጣም እርግጠኞች ነን። ምክንያቱም ጌታ ነው የነገረን። ጌታ የትንሣኤያችን በኩር ሆኖ እኔ እነሳለሁ ብሎ ተናግሮ ቃሉን ፈጽሞ ካደረገው እናንተም ደግሞ ትነሳላችሁ ካለን፣ እመጣለሁ ካለን፣ እወስዳችኋለሁ፣ እሰበስባችኋለሁ፣ ከኔ ጋር ደግሞ ትኖራላችሁ ካለን በቃ እርግጠኞች ነን። ጌታችን ኢየሱስ ላይ እርግጠኞች ነን። የማያሳፍር ተስፋን እንደሚሰጠን ስለ ቃሉ እናምነዋለን።
እርግጠኛ የምንሆንበት ነገር ስላስቀመጠለን። አሁን ይህንን ትይዙና ቅዱስ ቁርባን ላይ ስጋዬ ደሜ ሕይወትን ይሰጣል ብሎ ከተናገረ ጌታ በቃ አልጠራጠሩም። ስጋ ሕይወትን ይሰጣል፣ ደምን እውነተኛ ሕይወትን ይሰጣል ጌታ። አሜን። ክርስቶስን ስናምነው ጥርጣሬ ከኛ ይጠፋል። እምነት ጥርጣሬን ያስወግዳል። እምነት በጣም ፓወርፉል ነው፣ ኃያል ነው። ይህንን ግን የሚያደርገው ዝም ብሎ እኛ በራሳችን ተነስተን ብቻ እያመንን የምንሄደው ነገር ሳይሆን መንፈስ ቅዱስ ነው በልባችን ውስጥ እምነትን እያሳደገ የሚሄደው እና እንደዛ እንዲሆን የመጀመሪያው ነገር ንስሐ ገብቶ አሁንም ወደ ቅዱስ ሚስጥር መቅረብ ትልቁ መፍትሄ ነው። በመጽሐፍ ቅዱሳችን ላይ ግን ምን የሚል ቃል ተቀምጧል? ጌታችን ይህንን ታላቅ የሆነ ስርዓት ከመስራቱ በፊት በቃል አስተምሮ ነበር። ቀጥታ ወደ ስርዓቱ አይደለም የሚገባው ጌታ። ወደ ስርዓቱ ወደ ቅዱስ ቁርባን ስርዓት ከመግባቱ በፊት እንደምታውቁት በቃል አስተምሮ ነበር። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 27 ጀምራችሁ ስትመለከቱ ለሚጠፋ መብል አትስሩ ይላል ጌታችን ኢየሱስ። ለሚጠፋ መብል አትስሩ፣ የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ይልቁንም ስሩ ይላል። ለዘላለም ሕይወት ለሚኖር እርሱም የሰው ልጅ ለሚሰጣችሁ ለዛ መብል ስሩ። ለሚጠፋ መብል አትስሩ ያለው ታሪኩን ታውቁታላችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ከላይ ከፍላችሁ ስትመለከቱ ጌታችን ምግብን አብልቷቸው ስለነበረ ያንን አይተው ሲከተሉት ነበር። እሱማ አሁን ትበላላችሁ፣ ትጠግባላችሁ፣ ግን አፍተሩ ያው መቼስ ትሞታላችሁ። ያ በራሱ የበረከተው ምግብ ሕይወትን የሚያድል አይደለም። እዚህ የበረከተው በተአምር እዚሁ ጌታችን አበረክቶ አብልቷቸዋል። ቀደም ሲል ግን ለአባቶቻችንም እግዚአብሔር ከሰማይ መናን አውርዶ ሲያበላቸው ነበረ እና ከሰማይ መናን አውርዶ ስለነበረ እንደዚህ አይነት ነገር ማየት ይፈልጋሉ። ስቲል አሁንም ሆዳቸውን የሚሞላላቸው አይነት ለቁመተ ስጋ የሚሆን አይነት ምግብን ነበር የሚመኙት። እዛ ጋር የሚያዩት አይሁዳውያን እንደዛ ነው። እና ጌታችን ነገራቸው፣ አዎ አባቶቻችሁ በዛ በምድረ በዳ መና በሉ ሞቱም፣ ሰው ግን አሁን ከእርሱ በልቶ ሕይወት እንዲሆነው ከሰማይ የወረደ እንጀራ ይህ ነው ብሎ ጌታችን ኢየሱስ ራሱን ይሰጣል ማለት ነው። ስለዛ ጌታ ምን አለ? ለሚጠፋ መብል አትስሩ። ለሚጠፋ መብል ነው፣ ይልቁንም የዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ አለ። እዚህ ጋር በጣም ልናስተውል የሚገባው ነገር አንደኛ የሰው ልጅ ለሚሰጣችሁ ነው የሚለው። ለዘላለም ሕይወት የሚኖር መብል ነው። አዎ ያንን መብል የሚሰጠው ደግሞ የሰው ልጅ ነው። ለእሱ ደግሞ ስሩም ደግሞ ተብሏል። እንዴ ደግሞ ምንድን ነው የምንሰራው? አሁን ተመልከቱ። ከዚህ ታላቅ የሆነ ለዘላለም ሕይወትን ለሚኖረው ለዚህ መብል የሰው ልጅ ለሚሰጠው መብል ስሩ ተብለናል። ምንድን ነው ስራው? ይህንን መብል ለማግኘት ምን ልንሰራ ነው? በምን ስራስ ይገኛል? እዛው ጋር ጌታችን ኢየሱስ መልሶታል። ምን አይነት መልስን ያስቀመጠው? ወዲያውኑ ጠየቁት። ስለዛ ይህንን የእግዚአብሔርን ስራ እንድናደርግ ምን እንስራ አሉት አይሁዳውያን። እዛው ጋር ጌታችንን ጠየቁት። ምን እንስራ? ምን እናድርግ? ከዛን ጌታችን መለስ አደረገና ይህ የእግዚአብሔር ስራ አለ እርሱ በላከው በልጁ እንድታምኑ ነው። በስመ አብ። ከቅዱስ ሚስጥር ለመሳተፍ የጌታን ስጋና ደም ለመቀበል የሰው ልጅ የሚሰጠውን ለዘላለም ሕይወት የሚኖረውን መብል ለማግኘት ስሩ ተብሏል። ያ ስራ ግን በቃ አምነን ማመን ነው። አለቀ። አምነን መቀበል ነው። አምነን በእምነት ወደዛች ቅድስት ጠረጴዛ መቅረብ ነው። ወይም በእምነት ወደዛ ታላቅ የሆነ ወደ ቅዱስ ሚስጥር መጠጋት ነው። ስለዛ ጌታችን ከኛ የሚፈልገው እምነት ነው። አምነን ምንድነው ቅዱስ ጳውሎስም ደግሞ እንደተናገረው በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 11 ላይ በቃ ኃጢአት ብናደርግ ተናዘን መቅረብ ብቻ ነው እንጂ የሆነ ለፍተን ጥረን ግረን ምናምን የምናገኘው አይደለም ቅዱስ ቁርባን። እንደውም በክርስትና ሕይወት ይሄ ተጋድሎ ይሄ መንፈሳዊ ተጋድሎ ራሱ በቅዱስ ቁርባን በኩል ታግዘን የምናገኘው ነገር ነው፣ ትሩፋት ነው። በቅዱስ ቁርባን በኩል ጸጋውን ተቀብለን ከዛ ጸጋ የተነሳ የምንሰራው ስራ ነው እንጂ በትሩፋታችንና በገድላችን የምናገኘው ቅዱስ ቁርባን የለም። በትሩፋት በገድል የሆነ በቃ በጣም ተጋድለን መንፈሳዊ ተጋድሎ ኖሮን ከዛን ቅዱስ ቁርባን አንሸለምም። እንደዛ ቅዱስ ቁርባን ሽልማት ሆኖ አያውቅም። ቅዱስ ቁርባን በቤተክርስቲያን ታሪክ ውስጥ ሁልጊዜም ቢሆን መድሰን ነው፣ መድኃኒት ነው፣ ሁልጊዜም ቢሆን አጋዥ ነው። ስለዛ ወደ ቅዱስ ቁርባን ቀርበን ስንመለስ ነው ምንድነው ኃይልን አግኝተን በኃጢአት ላይ በሰይጣን ላይ በዓለም ላይ ድል አደራጊዎች ሆነን የምንመለሰው። ልክ ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን በተረጎሙበት ስብከቱ ላይ ዮሐንስ ወንጌል ምዕራፍ 6 ሲያብራራ ምን ይላል? እንግዲህ ወደዚች ወደ ቅድስት ጠረጴዛ እንቅረብ ይላል። ቅድስት ጠረጴዛ የሚለው መሰዊያውን ነው፣ ወይም እኛ ታቦት እያለን የምንጠራውን ማለት ነው። ወደ ቅድስት ጠረጴዛ እንቅረብ፣ ወደ ቅዱስ ቁርባን ማለት ነው እንቅረብ። ስለዚህም ከቅዱስ ሚስጥር እንሳተፍ ማለት ነው፣ ከቅዱስ ቁርባን እንካፈል ይልና
እሳት እንደሚያጋሳ አንበሳም ለሰይጣን አስፈሪ ሆነን እንመለስ ይላል። አስቡት፣ አንበሳ በራሱ ምን ያህል አስፈሪ እንደሆነ ታውቃላችሁ። አንበሳ አስፈሪ ነው። ተኝቶ እንኳን ያስፈራል። እንዲሁም ቅዱስ ዮሐንስ አፈወርቅ የጌታችንን ሞት ሲያነሳም አንበሳን ያነሳል። ጌታ በመስቀል ላይ እያንቀላፋ ራሱ እየሞተ እያንቀላፋ አለት ይሰነጠቃል፣ መሬቶች ይንቀጠቀጣሉ፣ የቤተ መቅደስ መጋረጃ ይቀደዳል። እዛ ጋር የጲላጦስ ሚስት ትጨነቃለች እና ከሞቱ ሰዎች ከምድር ብዙዎች ይነሳሉ እና ጌታችን ኢየሱስ ሞቱ ራሱ አስደንጋጭ ነው፣ አስፈሪ ነበረ እና ይህንን ያነሳና ቅዱስ ዮሐንስ አፈወርቅ ይላል አንበሳ አንቀላፍቶ ራሱ ተረበን ነው፣ በጣም ያስፈራል ይላል። ጌታችን የምርም ከይሁዳ ነገድ የሆነ አንበሳ ስለሆነ ማለት ነው። እና ምንድን ነው ቅዱስ ዮሐንስ አፈወርቅ የቅዱስ ቁርባንን ነገር ደግሞ ያነሳና እንግዲያውስ ከቅዱስ ሚስጥር ተካፍለን አለ ወደ ቅዱስ ጠረጴዛ ቀርበን እሳት እንደሚያጋሳ አንበሳ ለሰይጣን አስፈሪ ሆነን እንመለስ ይላል። እንዳልኳችሁ አንበሳ አንቀላፍቶ ራሱ ያስፈራል። ጭራሽ ደግሞ ሲያጋሳ አስቡት፣ ሮር ሲያደርግ ሲያጋሳ አንበሳ፣ ያውም እሳት የሚያጋሳ አንበሳ ደግሞ ቢሆን አስቡት። ልክ እንደዛ ለሰይጣን አስፈሪ ሆነን እንመለስ። በምን? በቅዱስ ምስጢር ከቅዱስ ቁርባን ተካፍለን ይላል። ምን አይነት ጸጋ ቢሰጠን ነው በዚህ በቅዱስ ቁርባን ውስጥ። እና ጌታችን በቃ ለሚጠፋ መብል አትስሩ፣ ይልቁንም ለዘላለም ሕይወት ለሚኖር የሰው ልጅ ለሚሰጣችሁ መብል ስሩ እንጂ ያለ። ያ ስራ ደግሞ እምነት ነው አለ፣ እርሱ በላከው እንድታምኑ። ስለዛ እምነት አለ፣ መብል አለ፣ የሰው ልጅ የሚሰጠን ነው ያ መብል። ስለዛ የሰው ልጅ መብልን ይሰጣል፣ የምንቀበለው ደግሞ በእምነት ነው ይላል። በእምነት ነው። አንዳንድ ሰዎች አይ እዚህ ጋር የሚለው መብል እምነት ነው የሚሉ ሰዎች አሉ። ነው አይደለም። እምነቱ አይደለም፣ ማን ነው ይቅርታ፣ መብሉ አይደለም እምነት፣ ስራው ነው እምነት ተብሎ የተጠራው። በስራው ያንን መብል እናገኛለን የተባለው። ስራው ደግሞ ምንድን ነው ተባለ? ማመን ነው። ስለዛ ስናምን ይህንን እንቀበላለን። ታዲያ ምንድን ነው ይህንን ነገር ሲያብራራ ዝቅሉ ቁጥር 50 ጀምሮ ስንመለከት ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው የሰው ልጅ የሚሰጣችሁ ብሎ የተናገረው ምንድን ነው ሲባል እኔም ለዓለም የምሰጠው ይላል። እኔም ብሎ ነው የሚናገረው። የሰው ልጅ የተባለው ጌታችን ኢየሱስ ነው። በነገራችን ላይ አንድ ራንደም የሰው ልጅ ማለት አይደለም። ጌታችን ኢየሱስ ነው የሰው ልጅ የተባለው። የሰው ልጅ ለሚሰጣችሁ ተብሎ የተነገረው ጌታ ነበር እና ጌታ እኔም ለዓለም የምሰጠው እንጀራ ወይም ህብስት፣ አማርኛው ላይ ኢንጀስት መሆኑ ያን ያህል በጣም ኮንሰርን የሚሆንበት ምክንያት እንደሆነ እነግራቸዋለሁ። ግን ኤኒዌይስ እኔም ለዓለም ህይወት የምሰጠው እንጀራ ወይም ህብስት ስጋዬ ነው ይላል። ማን የሚሰጠው? እኔ ይላል። ስለዚህ የሰው ልጅ የሚሰጠው መብል ይህ ስጋው ነው፣ ስጋዬ ነው። ስጋዬ የበላ ደሜን የጠጣ የዘላለም ህይወት አለው አለ ጌታ ኢየሱስ። አሁን እናምነዋለን። በቃ አለቀ። ጌታችን ይህን የተናገረው በቃሽ፣ አሜን። ጌታ ሆይ አንተ ከተናገርክ ተናገርክን፣ እንቀበላለን። እዛው ጋር እንደውም ይናገራል፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁ። እና አንዳንድ ጊዜ የሆነ ራሳችንን ስንመለከት የሆነ ሪዘርቭ ያደረግነው የሆነ እሺ ተቋርጦ ነበር፣ ይቅርታ ስር ገብቶብኝ ነው። ጌታችን እንግዲህ እንደነገርኳችሁ ስጋዬን ካልበላችሁ ደሜንም ካልጠጣችሁ በራሳችሁ ህይወት የላችሁም ብሎ ተናግሮ እኛ ግን አንቀበልም። እንደዚህ እያለን ራሱ እንዴ! በነገራችን ላይ ጌታችን እያል ነው፣ ግን የሚነግረንን ነገር አናደርግም ካልን የምር ጌታችን አይደለም፣ አንደበታችን ላይ ብቻ ነው ማለት ነው ጌታ የሆነው። ኦኬ፣ ጌታ ኢየሱስ የአንደበታችን ብቻ ጌታ ሆኖ ሊቀመጥ ነው ማለት ነው። ግን ጌትነቱ ልባችን ላይ መሆን አለበት። ክርስቶስ ልባችን ላይ ነው ገዢ መሆን ያለበት፣ ልባችን ላይ ጌታ መሆን አለበት። ያኔ ለእርሱ መገዛት እንጀምራለን። የስ ደካሞች ነን፣ በተለያዩ ጉዳዮች እንወድቃለን፣ ይታወቃል። ብዙ ሰው የሚፈራው እንደው ከቅዱስ ሚስጥርማ መካፈል እፈልጋለሁ፣ እኔ ከጌታዬ ጋር መኖር እኮ እሻለሁ፣ ግን ብወድቅስ ደግሞ መልሼ ኃጢአት ባደርግስ የሚል ሰው አለ። ኦኬ ዘን ማንም ሰው ከቅዱስ ሚስጥር ተካፍሎ ወዲያውኑ አንዴ እንደተካፈለ እዛው ፐርፌክት የሆነ የለም። ትወድቃለህ፣ ምንም ችግር የለም። የትኛውም ቅዱስ አባት እርግጠኛ ሆኜ መናገር የምችለው ነገር አንድ ጊዜ ከቅዱስ ሚስጥር ተካፍሎ በቃ ፐርፌክት ሆነ አለቀ፣ ከዛ ዝም ብሎ እንደዛው ኖረ የሚባል ነገር እንደዛማ ቢሆን ምኑን ታዲያ ቅዱስ ሆነ? ቅድስና እኮ ተጋድሎ ይጠይቃል። በተጋድሎ ውስጥ ደግሞ መውደቅ መነሳትን ይጠይቃል። በተጋድሎ ውስጥ መውደቅ መነሳት አለ። ስለዛ ከቅዱስ ሚስጥር እንሳተፋለን።
ኃጢአትን ማሰብ የለብንም። ኃጢአት ብንሰራስ ብለን አይታሰብም። ከዚህ በፊት የምንላልኳቸው ኃጢአት ብሰራስ አይባል። ደጋግማችሁ ስለ ኃጢአት ባሰባችሁ ቁጥር በልባችሁ ላይ የሚከብደው በአእምሯችሁ ላይ የሚከብደው ኃጢአት እንጂ ክርስቶስ አይሆንም። ሁሌም ማሰብ ያለብን ከቅዱስ ሚስጥር እካፈላለሁ። ከዛ በኋላ ጌታ ደግሞ ይረዳኛል። ልክ መዝሙረኛው ዳዊት እኮ ይናገራል። እኔ ምስኪን ነኝ ይልና ጌታ ግን ይረዳኛል ይላል። ምስኪኖች እንደሆነ ማመን አለብን። እኔ ችግረኛ ነኝ ነው የሚለው። እኔ ችግረኛ ነኝ፣ ምስኪን ነኝ፣ ችግረኛ ጌታ ግን ይረዳኛል። ስለዛ ከቅዱስ ቁርባን በኋላ ኃጢአት ብሰራስ እያልን መልሰን መላልሰን ስለ ኃጢአት ማሰብ የለብንም። ማሰብ ያለብን ጌታ ግን ይረዳኛል። አሁን ይሄኔ ልባችን ላይ ምንድነው አእምሯችን ላይ በደንብ እየገዘፈልን የሚመጣው ክርስቶስ ይሆናል። ግን ኃጢአት ባረግዝ የምትሉ ከሆነ ግን ኃጢአትን መፍራት ማለት ኃጢአትን ከመፍራት እግዚአብሔርን መፍራት ትታችሁ ኃጢአትን መፍራት በልባችሁ ላይ ክርስቶስ ሳይሆን ኃጢአት መንገስ ይጀምራል። ስለዚህ ያኔ በቀላሉ ማለት በኃጢአት የምንሸነፍ እንሆናለን እና እንደዛ አታስቡ። ግን እንዳልኩት ክርስቶስን እያሰባችሁ እኔ ችግረኛ ነኝ ጌታ ግን ይረዳኛል እያልን ከመዝሙረኛ ዳዊት ጋር ድንገት ግን ብንወድቅ በቃ ችግር የለውም ማለት ኃጢአት መስራት የለብንም። ግን ደካሞች ነንና ኃጢአት ብናደርግ ደግሞ በጣም የሚገርመው ደካሞች ነንና ስል አሁን ደካሞች እንደሆነ እኔ ብቻ አይደለም የማውቀው፣ እናንተ ብቻ አይደላችሁም የምታውቁት። ጌታችን ኢየሱስ ያውቃልን ደካማ መሆናችንን። በድካማችን ሊራራልን የማይችል ሊቀ ካህናት የለንም ያለው ጳውሎስ ለዛ ነው። እና ደካማ እንደሆንን ጌታ ያውቃል። ከዛ ደግሞ በድካማችን ደግሞ ሊራራልን የሚችል ጌታ ነው እንጂ ሊራራልን የማይችል ሊቀ ካህናት ነው የለንም በፍጹም። ስለዛ በጣም ነው የሚራራልን ጋይስ ጌታ ማለት ነው። ህዝቡን እያየ ልጆቹን እያየ የሚራራ ጌታ ነው። ልክ የሆነ ኃጢአት ስትሰሩ ኃጢአት ሰሩ ቆይ እነዚህ እያለ ልፍረድባቸው እያለ የሚመዘግብ አይደለም። ልጅ ወደቀብኝ ብሎ የሚሰፈሰፍ ነው። ልክ አንዲት እናት ልጇ ለምሳሌ የሆነ ነገር አደናቅፎት ቢወድቅባት እንዴት ነው ተንሰፍሰፋ ልጄን የምትለው? እና ጌታ በኃጢአት በወደቅን ሰዓት በዛ በወደቅንበት ቅጽበት ከኛ ፈጥኖ የሚርቅ አይደለም። ይልቁንም ቀርቦን ና ልጅ ተመለስ የሚል ነው። ስለዛ ሁልጊዜም ቢሆን በጌታ አቅፍ መኖር አለብን። ልክ ጌታ መጥቶ እየለመነን፣ በነገራችን ላይ እግዚአብሔር ይለምናል ታውቃላችሁ፣ እኛን ይለምናል። ልክ አንደኛ ቆሮንቶስ ላይ እንደተነገረው ምዕራፍ 5 ላይ እንደተነገረው እግዚአብሔር ይለምናል። ኑ ልጆቼ ታረቁኝ ብሎ ማለት ነው። ኑ ልጆቼ ወደ እኔ ተሰብሰቡልኝ እያለ የሚለምን አምላክ እኮ ነው ያለን። እንደ ክርስቲያኖች ያለን አምላክ እኮ በጣም የምርም ዮሐንስ እንደሚናገረው በቃ ፍቅር የሆነ አምላክ ነው ያለን እና አረ ኑ ልጆቼ ብሎ የሚለምን ጌታ ስላለን ሁሌም ቢሆን በንስሐ ወደ እርሱ መቅረብ ነው እና ጌታችን እንግዲህ ሳጠቃልለው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ካለ በኋላ መልሰን ደግሞ ልክ አይ አንተ ብትልም ጌታ ሆይ እኛ ግን አለን ይመስላል እና እንደዛ ስላልሆነ በተቻለን አቅም የጌታችንን ቃል ማክብረን ደግሞ የሰጠን ተስፋ አለ። ጌታችን አንዳች ሆነች እንደው ታላቅ ተስፋ ሰጥቶናል ማለት በቃ ለዘላለም ከኔ ጋር ትኖራላችሁ ብሎናል እና የምንናፍቀው የጌታችንን መምጣትና ከእርሱ ጋር ለዘላለም መኖር ነው። ጋይስ እዚህ ምድር ላይ የምንኖረው በጣም ለጥቂት ጊዜ ነው። በጣም ለጥቂት ግፋ ቢል 60 እና 80 ዓመት ነው። ከ80 ዓመት ካለፍን በኋላ ዓለም ምንም ስለማታስደስተን አያጓጓንም መኖር እዚህ ዓለም ላይ ግን ለዘላለም ግን በደስታ የምንኖርበት ህይወት ከፊታችን ተዘጋጅቶ እየጠበቀን ያ የተዘጋጀልን ነገር ደግሞ እንደው ከትናንት ወዲያ ምናምን እንደውም እያልኩት ነበር። እዚህ አሁን ይሄ ኮሪደር ልማቱ አለ አይደለ? እዚህ ኮሪደር ልማቱ ላይ እንዳለው አረንጓዴ ተክል እንደዛ ምናምን ብላችሁ ራሱ እንዳጠበቁ እንደዛማ እሱማ ይሄው የኛ ሀገር መንግስት አዘጋጅቶልናል። እንዲህ እግዚአብሔር የኛ ሀገር መንግስት ያዘጋጀውን ያዘጋጃል? ኧረ በፍጹም። ስለዛ መጽሐፍ ምን ይላል? ዓይን ያላየው ጆሮ ያልሰማው አእምሮ እንኳን ያላሰበው እግዚአብሔር አሁን ለወዳጆቹ ያዘጋጀው አንድ ታላቅ ነገር አለ። ስለዛ ከእርሱ ጋር ከክርስቶስ ይህን ሁሉ ነገር የምናገኘው በክርስቶስ በኩል ማለት ነው። ክርስቶስ ነው የሁሉ ነገር እውነት ለመናገር እና አንዳች የሆነ ነገር ከፊታችን ይጠብቀናል። ታላቅ የሆነ ህይወት ዘለዓለማዊ የሆነ እና ከዘላለማዊ ቤተሰባችን ከክርስቶስ ጋር መኖርን ደግሞ የምንፈልግ ከሆነ ይህ ቅዱስ ቁርባን በቃ መስተር ግድ ነው ማለት አማራጭ አለ፣ ኦፕሽናል አይደለም። ምን አማራጭ ነገር አይደለም፣ ግድ ነው። እና ጌታችን እንደዚህ ብሎ በግልጽ ተናገረ እና ጴጥሮስ የመለሰው አንድ መልስ አለ። ከጴጥሮስ በፊት እችን ብቻ ተናግሬ እጨርሳለሁ። በጣም ይቅርታ አድርጉልኝ እንደው እና
ብዙዎች እንትን አሉ፣ ይህ የሚያስጨንቅ ንግግር ነው አሉ። ስጋዬን ደሜን እያለ ጌታችን ሲናገር ያስጨንቃል፣ እንዲህ ያለው ነገር ያስጨንቃል አሉ። ከዛ ላይ ጌታችን ኢየሱስ መለስ አደረገና ተናገረ። እንደውም ሲናገር ሲመሰክርላቸው እንዴ ታዲያ እንግዲህ የሰው ልጅ አስቀድሞ ለነበረበት ሲወጣ ብታዩ ምን ልትሉ ነው አላቸው። ክርስቶስ መጥቷል፣ ደግሞ ተመልሶ ይወጣል። ሲወጣ ምን ልትሉ ነው? እሱን ልትክዱ ነው ወይ ይልና ስጋ ምንም አይጠቅምም፣ እኔ የተናገርኩት ቃል ግን ሕይወትም መንፈስም ነው ይላል። ይህንን ይዙና አንዳንድ ሰዎች እንዲህ ስጋ ምንም አይጠቅምም አለ ይኸው። ስለዛ እናንተ እንደምታስቡት የጌታን ስጋ መብላት ምናምን እንደዛ አይደለም፣ እሱማ አይጠቅምም ብሏል ይላሉ። ቅዱስ ዮሐንስ አፈወርቅ ይህንንም ይመልሳል። ምን ብሎ ይመልሳል? ስጋ አይጠቅምም የሚለው እንግዲህ ስለማን ስጋ ነው የተወራው? ስጋዬ ስላለ ስለ ክርስቶስ ስጋ ነው። ስለዛ የክርስቶስ ስጋ አይጠቅምም ማለት ነው ይልና ይህ ከኛ ይራቅ ይላል ቅዱስ ዮሐንስ አፈወርቅ። ይህ ከኛ ይራቅ፣ የክርስቶስ ስጋማ ይጠቅማል። በዕብራውያን መልእክቱ ላይም እንደተናገረው ቅዱስ ጳውሎስ ምን ይላል? የክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሳችኋል ይላል። የተቀደስንበት ይህ ስጋ አይጠቅምም፣ የማይጠቅም ነው። ስጋ ምንም አይጠቅምም። ያው ምንም ነው የሚለው በነገራችን ላይ ምንም አይጠቅምም እንዴት ይባላል? ስለዚ ስጋ ምንም አይጠቅምም ሲባል ስጋዊ በሆነ አስተሳሰብ አታስቡ። የእነርሱን አስተሳሰብ ነው ስጋ የሚለው። በመጽሐፍ ቅዱሳችን ላይ ስጋ የሚለው ስጋዊውን አስተሳሰቦችንም ስጋ እያለ ይጠራቸዋል። የስጋን ፈቃድ አትፈጽሙ ሲል ለምሳሌ እንደ ስጋ የሆኑ ምኞቶችን፣ ኃጢአቶችን ምናምን ማለት ነው እና የሆነ ካርናል የሆኑ አስተሳሰቦችን ወይም ከስጋ የሆኑ ነገሮችን በዛ መልኩ የሚታሰብ አይደለም። እኔ የተናገርኩት ቃል መንፈስ ነው፣ ህይወት ነው። ስለዛ ህይወት ይሆኑላችሁ ዘንድ በእምነት አስቀድሞ በእምነት ነው የምትቀበሉት ብሎ ስለነበረ በእምነት ይህን መንፈሳዊ ነገር ትቀበላላችሁ። ስለዛ ልክ እንዲህ ብሎ አስረድቷቸው ራሱ ሄዱ፣ ጥለውት ሄዱ። ልክ ሄዱ። ግን ጴጥሮስ አንድ ነገር ተናገር። ምን አለ? ጌታ ሆይ አንተ የህይወት ቃል አለ፣ ከአንተ ወዴት እንሄዳለን? ወደ ማን እንሄዳለን? ስለዛ ክርስቶስ የምርም የህይወት ቃል አለው፣ ከእርሱ ወዴትም ልንሄድ አንችልም እና ጌታችን በነገረን መሰረት ከዚህ ከቅዱስ ሚስጥር እየተካፈልን እንኑር። እግዚአብሔር ያክብርልኝ። ያጠፋሁት ነገር ካለ ደግሞ እታረማለሁ። እግዚአብሔር ይባርክልን፣ ቃለ ህይወት ያሰማልን። በቀሪ ህይወትህ ሁሉ እሱ ይክበርበት። የእሱ ምስክር ከመሆን የበለጠ ምንም ትልቅ ጸጋ የለም እና በርቱ። መላከ ሰላም እግዚአብሔር ይጠብቅልን። ሁላችሁም በዚህ የተሳተፋችሁ ሁሉ እግዚአብሔር ይባርካችሁ፣ ምስጢሩን ይግለጥልን። ምንም የእሱ ምስጢር እያደገ የሚሄድ ነው እና እሱ የቅዱስ ቁርባኑንም የሌላውንም ሰማያዊ ምስጢር ሁሉ በቸርነቱ ይግለጥልን እና እግዚአብሔር የተመሰገነ ይሁን። እንዴት ነው መላከ ሰላም መጨረሻችን ነው ወይስ ሚሉታል? አዎ እሺ፣ ብፁዕ አባታችን አንድ ሁለት እንግዶች አሉ፣ እነሱ እንተዋወቃቸው። መዝሙር ጽሁፉ መዝሙር ያሬድ ጤና ይስጥልኝ፣ እንዴት አሉ? እግዚአብሔር ይመስገን። ብፁዕ አባታችን ቡራኬ ድረሰን፣ እንዴት አመሹ? እንኳን አደረሶት። እንኳን አብሮ አደረሰን። በእውነቱ የሚገርም ነው። የዛሬ እውነትም ታላቅ ምስጢር ነው። እኔ አንተን ያው በሌላ እንትን ነው እንደዚህ በአንድ ማዕድ አልተገናኘንም፣ የመጀመሪያ ነው እና እግዚአብሔር ይባርካችሁ። በእውነቱ የመንፈስ ቅዱስ አሰራር ረቂቅ መሆኑን በፍጹም ምንም የኛ ኃጢአት ቢከፋም ቢበዛም ከሱ ፍቅር በላይ የሆነ ከሱ ቸርነት በላይ የሆነ ነገር እንደሌለ እየተረዳሁ ነው። በተለይ እናንተን እንዴት እንደጠራችሁ እንዴት እንደሚጠቀምባችሁ የእሱ ስራ ካልሆነ እውነቱን ለመናገር የሰው ስራ ነው ማለት የማይቻል ነው። እኔ እከታተላለሁ እንደው ጊዜ ያው ሳይኖረኝ ሲቀር በተለያዩ ምክንያቶች አቅሜ በላይ ሲሆን ነው እንጂ እከታተላለሁ እና በእውነት እግዚአብሔር ይመስገን። አሁን ለአንተም የተሰጠ ጸጋ
በተለይ ደግሞ የድምፅ ጸጋ፣ የመዝሙር ጸጋ መቼ ነው? ዛሬ ነው? ትናንትና ነው? እንደዚህ ከአንድ ጉባኤ ላይ እንዲሁ ስትዘምር ተከታትዬ ነበር። ትናንት ማታ ነው እንጂ እንዲያውም ያንተን እየሰማሁ ነበረ ጋደም ያልኩኝና በእውነት እናንተን እንዴት እንደው ፈልጎ እንዳገኛችሁ እንዴት እንደሚጠቀምባችሁ እየገረመኝ ነው። እና እግዚአብሔር መንፈስ ቅዱስ አልተለየንም እና በርቱ፣ አይዟችሁ። መቼም የእሱ ምስክር ከመሆን የበለጠ የእሱ ክብር መገለጫ ከመሆን የበለጠ ምንም ያስደስት የለም በዚህ ዓለም። መቼም እዚያ መክብብ 12 ላይ ጠቢቡ ጨርሶታል። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይ ሳትጨልም ከዋክብትም ሳይረግፉ ጨረቃም ደም ሳትመስል በጉብዝና ወራት ፈጣሪን አስብ። ይሄ ነው ደስ አያሰኙም የምትላቸው ዓመታት ሳይደርሱ። ቅድም አክሊል ሲል ነበረ እንደው በተለይ የሽምግልና ጊዜያት ልጹም ቢባል በየት ልስገድ ቢባል በየት ላንብ ቢባል በየት ሁሉም ነገር የተቀነሰበት ጊዜ ስለሆነ ያም አንዱ ነው። ሌላ ደግሞ ደስ የማያሰኘው ስንት የበሽታ ጊዜያት ይኖራሉ፣ የስራት ጊዜያት ይኖራሉ፣ የስደት ጊዜያት ይኖራሉ። ለማገልገል ከአቅማችን በላይ የሆኑ መንፈሳዊ ነገር እንስራ ብለን ተመኝተን እንዳይሆንልን የሚያደርጉ ብዙ ነገሮች አሉ። እነዚያ ናቸው ደስ የማያሰኙ። እነዚያ ሳይደርሱ ብሎ ፀሐይ ሳትጨልም እንደዚህ እንደናንተ የወጣትነት ጊዜ ፀሐይ ማለት እንግዲህ የወጣትነት ጊዜ፣ የወጣትነት አገልግሎት ይሄ ፀሐይ ነው። በሁሉም ነገር ከዋክብት ሳይረግፉ እንደ ከዋክብት በእውነት የሚንከባለሉ ወዲያ ወዲህ የሚሉ ነጥተው የሚታዩ አይኖች ሳይፈዙ ማየት አልችል ሲሉ ሳይደክሙ ጨረቃም ደም ሳትመስል እንደ ጨረቃ ቶሎ ቶሎ የምንስቅባቸው በቃ ሰውን የምናስደስትባቸው የምንደስትባቸው በቸርነቱ የሰጠን ጥርሶች ሳይወላልቁ ድድ ብቻ ሳይቀር እንደ ሕፃናት አሁን ሕፃናት እንኳን ያምርባቸዋል ያው ሲስቁ። ጨረቃም ደም ሳትመስል ማለት ጥርስ ሳይኖር ማለት ነው። በእኛ ስንወስድ ጥርስ ሳይኖር ሕፃናት ቢሆኑ ያ ድዱ ራሱ አይጠገብም። እንዲያው ከሽምግልና በኋላ የሚመጣ የጥርስ መውለቅ ግን በጣም ከባድ ነው። ጉንጭና ጉንጭ ይጠራመሳል። ልሳቅ ቢሎ አያምር እና ይሄ ሁሉ ሳይሆን በጉብዝና ወራት ፈጣሪን አስብ። ይሄ ነው። ድሮም በእውነት በታሪክም ስናይ የቤተ ክርስቲያን እንደው አፖሎጂስት የነበሩ በእውነት እነ ቅዱስ እስጢፋኖስን ስናይ እንዲህ ሁሉንም ስናያቸው የወጣትነት ጊዜያቸውን ነው ለእሱ የሰጡት እና እናንተም በእውነት ሰጥታችሁታል ብዬ ነው የማምነው እና ግሩም ነው። በርቱ። በእናንተ ስንት ሰው ስንት ህይወት እንደተጠቀመ መንፈስ ቅዱስ ነው የሚያውቀው እና ጊዜ እንዲያው እንደዚህ አግኝቼ እድል አግኝቼ መመረቅ አልቻልኩም ነበር። ዛሬ ወጣልኝ። እግዚአብሔር ይባርካችሁ። በቀሪ ህይወታችሁ ሁሉ ከዚህ በበለጠ እግዚአብሔር መንፈስ ቅዱስ እንዲጠቀምባችሁ ቅዱስ ፈቃዱ ይሁን። በርቱ። ዛሬ እንግዲህ መዝሙር ልታሰማን ይሆናል። የሚገርም ነው። እኔ እንኳን ቡራኬ ልቀበል ነው የመጣሁት፣ ልማርም ላዳምጥ ነው የመጣሁት። አኬዋ ቃልዮት ያሰማልን፣ ጸጋህን ያብዛልን። የነ እስጢፋኖስ የነ ቅዱስ ጳውሎስ በረከት ላንተ ይሁን። ዲያቆን ክርስቶፈርስ ሰላም ብያለው። አንትሽ ሄቨኒ ሰላም ብያለው። አባታችንም ስላስገቡን ስለተገናኘን ከረጅም ጊዜ በኋላ ያገኘሁት እንኳን ሰላም ተገናኘን። ብፁዕ አባታችን እንግዲህ ኪዳነ ማርያም እያሉ ያስቡኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ቃልዮት ያሰማልን ሁላችሁ ነው። አንድ ወንድም አሉ ደግሞ ክርስቶፎሮስ የሚባሉ ደግሞ ጤና ይስጥልኝ። ብፁዕ አባታችን ቡራኬ ድረሰኝ። ሁላችሁንም ሰላም ብያለሁ። መላከ ሰላም ዲያቆን ያሬድ አኬ፣ ይሄ በናንትሽ ሁላችሁም ከስር ያላችሁ እንደምን አላችሁ? ያው እኛ ጋር የስቅለት ዕለት ነውና እንኳን አደረሳችሁ አደረሰን። ቃለ ሕይወትን ያሰማልን
ብያለሁ። አባታችን ስለመጡ ስላየነውት እጅግ በጣም ደስ ብሎኛል። ያው እንደዚሁ ብቅ እያሉ እንዲባርኩ እንዲያስተምሩን እንፈልጋለንና በጣም ትልቅ ነገር ነው ያደረጉት። ወደዚህ እኛን ፈልገው ስለመጡ እጅግ በጣም ነው የምናመሰግነው ብፁዕ አባታችን። እግዚአብሔር ይስጥልኝ። እግዚአብሔር ይባርክልኝ። ይባርካችሁ ሁላችሁ። ምናልባት ሌሎቻችሁ በቅርብ አታውቋቸው ይሆናል። እኛ በቅርብ የምናውቃቸው ግን የብፁዕ አባታችን ከፊታቸው ላይ ሆነ እንጂ ሁለት ነገሮች የሚገርሙኝ አሉ። አንደኛ ብዙ ጊዜ ታላላቅ ሰባኪያን የሚባሉት እንደምታውቋቸው ሊያስተምሩ ሲመጡ ተራቸውን ጠብቀው ነው እንጂ ከነሱ በፊት ሌላ ሲያስተምር እንኳ ቁጭ ብለው ማዳመጥ አይችሉም። ከዚያ ልክ እነሱ መድረኩ ላይ ወጥተው ካገለገሉና ከጨረሱ በኋላ ደግሞ ቀጥሎ ያለው ዘማሪ ወይም ሰባኪ እስኪያገለግል እንኳን አይጠብቁም፣ ጥለው ነው የሚሄዱት። ብፁዕ አባታችን ግን በዚህ ሀገር ጉባኤ ሲጀመር ቁጭ ያሉ ጉባኤው ሲጠናቀቅ ድረስ እዚያው ነው ቁጭ ብለው የሚያስፈጽሙ። የሁሉንም ሰምተው ዝማሬውንም ትምህርቱንም ሁሉንም አበረታተው ነው። ሌላው ያው ትህትናቸው የምታውቁት ነው እና ለዚህ ነው እንግዲህ በአንድ ታላቅ አንጋፋ ሊቀ ጳጳስ ከኛ ጋር ቁጭ ብለው ወደዚህ ህዝቡ ወደሚገኝበት ቦታ እንዲመጡ። በእርግጥ ብዙዎቹ ብዙ ተቃውሞ ነበር እንዳይመጡ ወደዚህ ወደ ቲክቶኩ፣ ግን እኛንን ጫና ያደረግንባቸው የለም። ወጣ ብለው መባረክ አለበት፣ ማገልገል አለበት። በእርግጥ ያው እንደምታውቁት ቲክቶኩ መልካም እንዳለ ሁሉ ደግሞ ትንሽ ጤናው የጎደለ ሰውም ይኖርበታል። ግን ያንን ጥንቃቄ አድርገን የቤተክርስቲያን ክብር ስለሆነ እሱን በጠበቀ ሁኔታ አገልግሎቱን ማግኘት ይገባናል በሚል ነው ወደዚህ ያመጣናቸው። ስለዚህ መጠቀም እንችላለን። እናንተ ደግሞ በጣም በእውነት ብፁዕነታቸው እንዳሉት በዚህ ዘመን ዘመኑን ዋጅታችሁ እየመከታችሁ ነው ያላችሁት። በጣም ጥሩ አገልግሎት ነው የምታገለግሉት። ምክንያቱም እንደምታውቁት ከሌሎቹ ያው ብዙውን ሊማሩ ይችላሉ፣ ግን ስልቱን ካለማወቅ የተነሳ ብዙ በሀገራችን ያለው ከቤተክርስቲያን የወጣው መንጋ በሙሉ ስልት ካለማወቃችን የተነሳ የሄደብን ይመስለኛል እና ያንን ሁሉ እናንተ ስለምታውቁት ዘመኑን ዋጅታችሁ በጥሩ ሁኔታ እየመከታችሁ ነው ያላችሁት። ግን እንደ ብፁዕ አባታችን ደግሞ በመካከላችሁ እየተገኙ ሲያበረታቷችሁ ለእናንተም ጥሩ ነው። አንዳንዶቹ ደግሞ እንዳለመታደል ሆኖ ትንሽ የተሻለ ሰው ሲገኝ መኮርኮም፣ መንቀፍ፣ ማሳደድ ደግሞ በእኛ የቤታችን አንዱ እንደ መምሪያ ኃላፊ ሆኖ የሚታየው እንዲህ ያለው በሽታ ነው። አንድ ሰው ራሱ ብቻ ተናጋሪ፣ ራሱ ብቻ አስተማሪ እንጂ ሌላ ከሱ የተሻለ ሰው ሲመጣ ሰውን ማፍራት አልቻልንም። ብዙ ጊዜ የብፁዕ አባታችን በጣም ልዩ ጸጋቸው ብዙ ልጆችን ማፍራት ይችሉበታል። ብዙዎቻችን ግን እንዲህ ያለ እድል የለንም። እኛም ወደ ታች ላሉት አናደርግም፣ ሌሎችም እንዲህ አያደርጉም። እያንዳንዳችን ላለንበት ቦታ እንደ ቀሚስ በልካችን ቤተክርስቲያኒቷንም ምንመራትንም በልካችን ሰፍተን ማለፍ ነው ምንፈልግ። ለሌላ እንዳትጠቅም አድርገን ነው መሄድ ምንፈልገው እና ይሄንን ነገር ሁሉ ሁላችን መቃወም አለብን። ቤተክርስቲያን ተተኪ ልጆችን ማፍራት አለባት። እናንተ ደግሞ በዚህ ወቅት በጣም አስፈላጊዎች ናችሁ እና ብፁዕነታቸውም ያው ከእናንተ ጋራ ከኛ ጋራ ቁጭ ብለው በእውነት ግሩም የሆነ ቃለ እግዚአብሔር ነው ከዚሁ ከበዓለ ሆሳዕናው ጀምሮ ጥሩ እየመገቡን ያሉት። ትላንትና ወንድማችን አክሊል አስተባብረው በቪዲዮ እንዲወጡ ሆኗል። ፎሎ የላቸውም ነበር እንኳን የሳቸው የኔውም ትንሽ ነው፣ ግን የሳቸው አሁን ይኸው በቪዲዮ ተገልጠውልናል። በሰኞው ጀምሮ የሰዓት ማሻሻያ እናደርጋለን። ከዚህ እንደምታዩት አሁን ሐሙስ ማታ ነው በእኛ። ስለዚህ አገልግሎት ስላለ ነው። ነገ ከሰኞ በኋላ ግን ሰዓት በሚመች መልኩ በኢትዮጵያ ከምሽቱ 2 ሰዓት ወይም 3 ሰዓት በኋላ የተወሰነ ጊዜ እየገባን ብፁዕ አባታችን ያስተምሩናል። በጣም ብዙ አገልግሎት ነው ያለባቸው፣ ግን ካላቸው ሰዓት ለዚሁ ለአገልግሎት ነው ብዙውን ጊዜ የሚሰጡትና ያንን እናደርጋለን። እግዚአብሔር እናመሰግናለን። አባታችን ረዥም ዕድሜ ይስጥልን፣ በረከታቸው ይደርብን። ሌላ አስካለ ማርያም ያስገባ አንተነህ ሎዛ ተስፋ የሚል ሰው አለ። እንተዋወቃቸው።
እና እንጨርሳለን። ጤና ይስጥልኝ። እንደምን አላችሁ? ቃልዎት ያሰማልን። ብፁዕ አባቴ በረከቶ ትደርብኝ። አመሰግናለሁ። እሺ፣ ሌላው አንድ ልጅ ከታች አቡነ በርናባስ ሚል ፕሮፋይል ያለው የብፁዕ አባታችን ረዳት ነው። የዩቱብ አካውንት አላቸው የብፁዕ አባታችን። ምክንያቱም እስካሁን ዝሩ ነበር፣ ዝም ብሎ ማንኛውም ሰው ነበር የሚጠቀም። አሁን ግን ትምህርታቸው ሰብሰብ ብሎ በዩቱብ ሆኖ ምዕመናን እንዲጠቀሙበት ለማድረግ የሚያግዛቸው ልጅ ነው። እሱም አለ፣ እንተዋወቀው። ጤና ይስጥልኝ። ጤና ይስጥልኝ። እንደምን አላችሁ? ብፁዕ አባታችን ቡራኬው ይድረሰኝ። የብፁዕ አባታችን ትምህርቶች ዩቲዩብ ላይ አቡነ በርናባስ በሚል ስም በእንግሊዘኛም በአማርኛም ያለው ስም አለ። እዛ ላይ ገብታችሁ ሁላችሁም ማግኘት ትችላላችሁ። ሁለተኛ ደግሞ በዚህኛው አካውንት ላይቭ ይገቡበታል። አሁን ባሉበት አካውንት በዚህኛው እኔ አሁን በማወራበት ደግሞ አጫጭር ቪዲዮዎች ይለቀቁበታል እና ይህንንም ፎሎ እያደረጋችሁ እነ አክሊልም ቴሌግራም ላይ ዩቲዩባቸውን ብታስቀምጡ ብዙዎች ጋር መድረስ ይቻላል ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልን። ብፁዕ አባታችን በረከተዎት ይደርብን። ያሰናብቱ። ለዛሬው ይበቃናል። ያው የገቡ ሰዎች በዛው ፎሎ ቢያደርጉ፣ ይቅርታ አባታችን፣ በጣም ይቅርታ ይደረግልኝ። ፎሎ እንዲያደርጉ ነው። በዛው አዳዲስ የገቡ ሰዎች ስላሉ ቤቱንም ይሄ አሁን ያለንበትን ደብረ ሰላም ስም ሚካኤልንም ፕላስ ደግሞ አባታችን ብፁዕ አባታችን አቡነ በርናባስንም አካውንት ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ ማለት ነው። ሌላ ጊዜ ከአሁን በኋላ እንግዲህ የታሰበው ነገር እንዳሉንም ከሆነ በተደጋጋሚ ትምህርት ለመስጠት ነው የታሰበው እና ትምህርት እንዳያልፋችሁ ፎሎ አድርጋችሁ ያው ሲገቡ ኖቲፋይ እንዲያደርጋችሁ ማለት ነው ቲክቶክ እና ፎሎ አድርጉ ነው። ያው ሌላ ጊዜ ትምህርት ሲኖርም እንደዚሁ መታችሁ እንድትማሩ። ይቅርታ እንትን ከሚሆን አክዬ አሁን ከዘጉ አባታችን እዚህ 1800 ሰው አንዳንዱ ፎሎ ሲያደርግ ሊዘጋ ነው የሚሆነው እና ሁሉም ሰው ፎሎ እንዲያደርግ ቤቱንም ብፁዕ አባታችንንም እኔ አንድ ዝማሬ እየዘመርኩ አንድ ዝማሬ ልዘምርና ብፁዕ አባታችን ላስፈቅዶት ከፈቀዱልኝ ከዛ በኋላ ያን እየሰሙ ሰው ፎሎ አድርጎ ከዛ በጸሎት ወይ በቡራኬ ይጨርሱልናል። ይፈቅዱልኛል ብፁዕ አባታችን? የአንተ መዝሙር እንዴ ሊያመልጥ ነው? እንዴት ነው ነገር? የመዳን ቀን አሁን ነው እኮ ነው። የሆነ የዝማሬ ሰዓት አሁን ነው ብዬ እንዲያው ልትሄድብኝ መስሎኝ ነበር። ባይሆን አንዷን ጣል አድርግልን ራት በእኛ በእናንተ ደግሞ ያው አሜሪካን ያለሁት እኔም አንድ ላይ ነን ነው እንዴ? አዎ አሜሪካን ያለሁት እኔም እንዴ እንደዚህ ያለው ነገሩ። አዎ ረጅም ዓመት እኮ እዚህ ነው የምኖረው። አንድ 13 ዓመት ሆኖኛል። ኧረ ይገርማል። እንዲያው እኔ እኮ እስካሁን ድረስ እዚያው ነው ያለው ብዬ ነው። እዚሁን አብረነና ታዲያ እግዚአብሔር ይመስገን በውስጥ አገኘታለሁ። ይጻፉልኝና ደውሎታለሁ። እሺ ደስ ያለ ቢኖር ይዘምር ስለሚል አሁን እኔ ደስ ብሎኛል። ዘምር አንድ መዝሙር። እሺ አባታችን እንግዲህ ፎሎ እያደረጋችሁ ሁላችሁም መዝሙሩን ስንጨርስ እንግዲህ በቡራኬ አባታችን ብፁዕ አባታችን እንግዲህ ይጨርሱልናል። የዛሬውን ጠቅላላ የጌታችንን ሕማም መከራ ስለኛ ሲል ስድብ፣ ግርፋት፣ መገረፉን፣ ስድብ መቀበሉን ሁሉ የሚያወሳ መዝሙር ነው። ስቅለቱ እንግዲህ ገና ስለሆነ ያዝ አድርጌው እሱን ግን ከጌታ የምንማረውን ነገር የምንማርበት መዝሙር ነው እና አብራችሁን እንግዲህ ዘምሩላችሁም። በክብር በሞገስ በመወደስ ፈንታ መቀመጥ እንድችል ከመዋረድ ተርታ ስድብን የሰማው ያለ አንዳች ሁካታ ለመቆም እንድችል ልቤ ሳይረታ
ምናል ብታስተምረኝ ምናል ብታስተምረኝ ብታስችለኝ ጌታ ብታስችለኝ ጌታ ለኔም አስተምረኝ ባላጠፉት ጥፋት በጸጋ መቀበል የአይሁድን ትፋት እንዴት እንደሚቻል ሳያጉረመርሙ ንገረኝ ጌታዬ ይረዳኝ ትርጉሙ ምናል ብታስተምረኝ ምናል ብታስተምረኝ ብታስችለኝ ጌታ ብታስችለኝ ጌታ የመናቅን ጥበብ የውርደትን ዘዴ እባክህ አስተራኝ አስተምረኝ አንዴ ቡኤልዜቡል ተብለ ያልተበሳጨኸው የኃጢአተኞች ወዳጅ መባል ያልጠላኸው ለኔም አስተምረኝ ለኔም አስተምረኝ በቂማ ልወጋ በቂማ ልወጋ አልወጋ እባክህ በመራርነት ጦር በቁጣ ጥላቻ ነፍሴ አትሰበር። እንዴት ነበር ያኔ የይሁዳን እግር ዝቅ ብል ያጠብከው ስታውቅ ሁሉን ነገር ለኔም አስተምረኝ ለኔም አስተምረኝ ብዙ ሳልናገር ብዙ ሳልናገር በችንካር ተጣብቀ ከመስቀሉ ጋራ የደም ነጠብጣብ ገና ሳያባራ አያውቁትምና የሚያደርጉትን ይቅርታን የለመንክ ላጠጡ ሐሞትን ምናል ብታስተምረኝ ምናል ብታስተምረኝ እንዲህ ያለ ሕይወትን
እንዲህ ያለ ሕይወትን አሁን ምን ቸገረ ብትሰጠኝ ለአንድ አፍታ የትሕትናን ቀሚስ የትዕግስትን ኩታ እያየህ አይደሎይ ነፍሴ እንዲህ ተራቁታ የመስደብን ዘውድ የመናቅን ካባ ምናል ብትኖር ምናል ብትኖር ይች ልቤ ደርባ ይች ልቤ ደርባ። ዝማሪያችን ይቀበልልን። እግዚአብሔር ይስጥልኝ። ዝማሬ መላእክት ያሰማልን። እግዚአብሔር ይጠብቅ። አሜን አባቴ አሜን። ጸጋን መጠቀም ማለት ይሄ ነው። እያንዳንዳችን ያው እንደሚታወቀው እንጊዜም በጥምቀት ሁለተኛ ስንወለድ መንፈስ ቅዱስ ወዲያውኑ የሚሰጠን ጸጋ አለ። ከጸጋዎች አንዱ የመልካም ድምፅ ጸጋ ነው እና ታዲያ በስህተት ምክንያት ያው ለሌላ አገልግሎት ይውላል ድምፁ እንጂ መልካም ድምፅ ሁሉ ለእሱ ክብር ነውና እውነት እግዚአብሔር ይጠብቅልን፣ ጤናውን ይስጣችሁ። ሁላችንም እግዚአብሔር ይባርካችሁ። ብፁዕነቶ ያሰናብቱን። እኛ ፈጽመናል። እንደተባለው አሁን ወደ 1800 ሰው አለ። ሁላችሁ የብፁዕ አባታችንን ፎሎ ብታደርጉ ጥሩ ነው። ምክንያቱም በየጊዜው እየመጡ እንዲያገለግሉን፣ እንዲባርኩን፣ እንዲያስተምሩን እሱን ብታደርጉ ጥሩ ነው። ከበሰኞ በሰፊው ነገም ካልደከምን የነገ የዓርቡን እንዲያውም ትልቁ ምስጢር ነው። ነገም ልንገባ እንችላለን፣ ግን በእኛ ምናልባት ሊመሽብን ይችል ይሆናል ይመስለኛል። አለበለዚያም ልንገባ እንችላለን። ከበሰኞ ግን በደንብ ፕሮግራም አውጥተን ከወንድሞቻችን ጋር እየተነጋገርን በሳምንት 2 ቀንም 3 ቀንም ቢሆን ብፁዕነታቸው እየገቡ እሳቸውም ያስተምሩናል። ልጆቻቸውም እነ አክሊልና እነ መዝሙር እነሱም ያስተምራሉ። ብፁዕነታቸው ቁጭ ብለው እየባረኩም ቃለ ምዕዳን እየሰጡም መመሪያ እየሰጡም እንዲሁ አድርገን እናገለግላለን ማለት ነው። ስለዚህ ሁላችሁ እዚህ ያላችሁት በሙሉ ያላችሁ ፎሎ ብታደርጓቸው ብፁዕ አባታችንን ደስ ይለኛል። እርስ በርሳችንን ፎሎ ብንደራረግ መልካም ነው። መዝሙር ፎሎ አደርጋለሁ፣ ሌሎቻችንም ፎሎ አድርጌያለሁ ይመስለኛልኝ። ስለዚህ ብፁዕ አባታችን በእኔ በኩል ጨርሻለሁ። ብፁዕነቶ ቃል ወለደውየ ወሕማም ወለጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ በፍስሐ ወበሰላም አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ያስተሰርልኝ ዘንድ ለዘላለሙ አሜን። 41 ኪርያላይሶን
ሁሩ በሰላም ወተጋቡ በዕለተ ሰኑይ። እሺ አባታችን ደህና ደሩልን፣ የነገ ሰው ይበለን። አሜን። እሺ ሰላም ደሩ፣ እግዚአብሔር ይስጥልን። እሺ መልካም ጊዜ ጊዜ